የኦንላይን ስራ በተመለከተ ነው። ስሙም ፖፕ ላይቭ ይባላልና ድርጅቱ የሚያመርተው ኮይን ነው። ያን ኮይን እኛ ስንቀይረው ወደ ብር ይቀይራል። በተጨማሪም ላይቭ ላይ ለ1 ሰዓት መቀመጥ አለብን። ከዛ ላይ ስንቀመጥ ብር ይሰጠናል እና ደግሞ ፓርቲ የሚባል አለው። ልክ እንደ ላይቭ አይነት ነው። ከዛ ላይ ለ1 ሰዓት እንቀመጣለን። እሱም ብር ይሰጠናል። ብሩ 1700 ሲሞላ ማውጣት እንችላለን እና ደግሞ ክፍያችን እንዲያድግ ሰዎችን እናስገባለን። ለነሱም እንዲሰሩ እናስተምራቸዋለን። እንደዚህ አይነት ስራ በሸሪዓችን እንዴት ይታያል? ይሄ ጥያቄ በብዛት በግልም ጥያቄዎች ሰዎች ያነሳሉ። በተለይ ዘመን አመጣሽ ቴክኖሎጂዎችን በመጠቀም ሰዎች አዳዲስ ሙዓመላ አይነቶችን ገንዘብ ያስገኝ እንጂ በሚል በራሳቸው ቀዋዒድ ራሳቸው አስቀምጠው የሚጀምሯቸው ነገሮች አሉ። ያው እንደ ሰዎች አባባል ዘመኑ የፈጠራ ዘመን ነው፣ የቴክኖሎጂ ዘመን ነው። አዳዲስ ሀሳቦች፣ አዳዲስ የቢዝነስ አማራጮች መፍለቅ ያለበት ጊዜ ነው በሚል ሰዎች የተለያዩ ነገሮችን እየቀረጹ ወደ ሰዎች ያቀርቡታል። ሳቢ ሲሆን ገቢ የሚያስገኝላቸው ሲሆን የበለጠ እያሰፉት ላይ እየጨመሩት ይላሉ። አልሙሂም ከዘመኑ አሁን በዘመኑ ከምናያቸው አንዳንድ ሙዓመላዎች ውስጥ ከኦንላይን ጋር የሚያያዙ ሙዓመላዎች ናቸው። ያኔ ሶሻል ሚዲያ ላይ በተወሰነ በተመረጡ የሶሻል ሚዲያ አውታሮች ላይ አንዱ ላይ በመሆን ያንን ነገር ይሰራ ይላሉ። ያው ምንም እንኳን በጉዳዩ ላይ ብዙ መረጃ መውሰድና ማጠናቀር ይፈልጋል። ሙሉ ለሙሉ ይሄ ነገር ሐላል ነው ሐራም ነው የሚለውን ነገር ራሱን አስመልክቶ መልስ ለመስጠት ለምን ብዙ ነገሮች አሉት። አንዳንዴ ከላይ የሚያሳዩን ነገርና እኛ አዎ ይሄማ ይቻላል ይሄማ ምን ችግር አለው የሚል አይነት መልስ እንድንመልስ የሚያሳዩን የጥያቄው ክፍልና ወይም የዚያ የግብይት ምን በለው ብቻ የሆነ የቢዝነስ አማራጭ የዚያን ዋጂሃውን የሆነ ፊቱን አሳይተው ሌላ ማናቸው ደግሞ የተደበቁ ፊቶች ይኖራሉ። ምናልባት አንዲት ነገር በመቅረቷ ምክንያት ያ ነገር ሐላል ብለን የነበረውን አይ ይሄማ ካለ ሐራም ነው ሊያስብል ይችላልና በመጀመሪያ ደረጃ ነገሩን ከስር መሰረቱ ማጥናት ያስፈልጋል። እኛ ምን መልሰው እንደ ቀዋዒድ الشريعه የሸሪዓ መመሪያዎች ምን ይላሉ የሚለውን ነገር እናስቀምጥና ሰዎች ራሳቸውን ሳያታሉና ሳያሞኙ እውነት ይሄ ነገር እዚህ ውስጥ ይገባል ወይስ አይገባም፣ የተከለከለው ውስጥ የሚገባ ነው ወይስ አይደለም የሚለው ራሳቸው ይፈርዳሉ። ሐራምን ነገር ሰዎች አሰማምረው በመቅረጽ መልስ ለሚሰጣቸው ሰው አስውበው ገልጸውት ሐላል ነው ቢላቸው ያ ነገር ለነሱ ሐላል አይሆንላቸውም። እሱ በሰጣቸው መልስ ተንተርሰን ነው የሰራ ነው ቢሉም እንኳን ነጃ ያወጡበትም። ለምን ከመስአላው የደበቁት ወይም ያሸሸጉት ወይም ያላሳዩት ነገር አለ ወይ በሚገባ አለመግለጻቸው። سيدنا ابن عباس رضي الله عنهما كان يقول أفهموني ما تقولون وافهموا عني ما أقول. يعني مثلوት ነገር በደንብ አስረዱ ከዛ ደግሞ እኔ ደግሞ መልስ ስመልስላችሁ ደግሞ ከኔ በትክክል ተረዱ የሚላችሁን ነገር በትክክል እወቁት ይል ነበር አው ከማ قال። ስለዚህ ይህንን ሙዓመላ በተመለከተ ራሱን አይኑን ራሱን አስመልክቶ መልስ ባንሰጥም ግን ተመሳሳይ ይዘት ላላቸው ነገሮች በጠቅላላ የሚሆን መመሪያ እናስቀምጣለን። ምንድነው ይሄ መመሪያ? ይህ ሙዓመላ ግብይት ነው ከተባለ ምክንያቱም ስማቸው ብዙ ስለሆነ በየሀገሩ የተለያየ ነገር ስላለ ይህ ሙዓመላ ግብይት ከሆነ የምንገበያየው ነገር ምንድነው የሚለውን ነገር ማወቅ አለብን። ከግብይት ሸርጦች መካከል የሚገዛው ነገር የሚሸጠው ነገር መታወቅ መቻል አለበት። ሰመንና ሙስመን ያኒ የሚገዛው ነገርና የሚከፈለው በሱ ትይዩ የሚከፈለው ገንዘብ መታወቅ መቻል አለባቸው። መጠናቸው፣ ይዘታቸው፣ አይነታቸው መለየት አለበት። በኋላ ጭቅጭቅ ውስጥ የማያስገባ ነገር እንዲሆን አይ ከግብይት የወጣ ነው ሌላ ነገር ነው ከተባለ ምን ነገር ነው? ሰርቪስ ነው ወይ? ሸሪዓ ላይ አገልግሎት መስጠት ይባል ነገር አለ። ኢጃራ ነው የሚለው ነው። ሰው ጉልበቱን የሆነ ነገር ላይ አውሎ ገንዘብ ሊቀበል ይችላል። የጉልበቱን ዕውቀቱን ተጠቅሞ እዛ ቦታ ላይ አፍስሶ ገንዘብ ሊቀበል ይችላል። ስለዚህ ወደ ኢጃራ የሚገባ ከሆነ ምንድነው የሚከራይ ወይም ደግሞ ቅጥር የሚፈጸም ከሆነ ስራው ምንድነው? ያ የተቀጠረለት ስራ ምንድነው? ኡጅራውስ ደግሞ ስንት ነው? ምን ያህል ነው? መለየት አለበት። በአብዛኛው ይሄ አይነት ሙዓመላዎች አሁን ኦንላይን ስለተቀመጥክ ብቻ እና ታፕታፕ ስላደረክ ብቻ ይከፈላል ይላሉ። ይሄ የሚገበያዩት ከዛ በኋላ የሚከፈልህን ነገር ወደ ሳንቲም ኮይን የሚሉት ነገር አላቸው። የተለያዩ አይነት ኮይኖች አሉ ብለው በውስጥ ታዋቂነት በእርስ በርሳቸው የተዋወቁበት ያንን ከዛ በኋላ ወደ ዲጂታል ብር ወደ ወረቀት ብር ይቀየራል ብለው ነው የሚሉት። ይሄ ኦንላይን ላይ ተቀምጠው ሰዎች ረጅም ሰዓት ተቀምጠው አንድ ሰዓት ወደ ሰዓት የሚቀመጡ ታፕታፕ አድርጉ ተብለው ታፕ የሚያደርጉት ነገር ወይም መነካካት ወይም ደግሞ በተለይ ስልካቸው መጫን የሚባለው ነገር ምን አይነት ስራ ብለን እንወስደው? ያኒ ስራ የሚባለው ነገርም ሸሪዓ ላይ ተቀባይነት ያለው ስራ መሆን ስላለበት የሆነ ጥቅም ያለው መሆን ስላለበት ነፍዕ ሙዕተበር መሆን አለበት። ምሳሌ ሰው ቤት ሊያጸዳ ሊቀጠር ይችላል፣ አጽድቶ ገንዘብ ያገኛል። ወይ ደግሞ ሊገነባ በኡጅራ ሊሰራ ይችላል፣ በኢጃራ በቅጥር ገንብቶ ይሄን ያክል ግንብ ትገነባልኛለህ ከዚህ እስከዚህ በዚህ አይነት ነገር ይባላል። መርሐባ ብሎ ተስማምቶ ይገነባል፣ የገነባበትን ይከፈለዋል። ሌሎችም አይነት ሙያዎች በብዙ ዘርፎች ላይ ሰዎች ተቀጥረው የሚሰሩባቸው ላይ ወይም ኮንትራት ተይዞ የሚሰራባቸው ነገሮች ላይ ሰዎች
ተስማምተው ገንዘብ ይቀበላሉ። ይሄ አይነት ሙዓመላ ግን ይሄ የሚጫነው ነገር ነፍዕ ሙዕተበር ነው ወይ ሸሪዓ ላይ ጥቅም ያለው ነገር ነው? እንደ ግንባታ፣ ቤት እንደማሳመር፣ እንደማጽዳት፣ ምግብ እንደማብሰል፣ ሌሎችም በር፣ እንጨት የመሳሰሉት ነገሮችን መስራት ሊሆን ይችላል። የብረት በር፣ የእንጨት በር ወይ ሌሎችም አይነት ማስተማር፣ እውቀትን ማስተማር ሰውየው ላይ ያለው حتى ቁርአን ቢሆን يعني على كلام فيه بين العلماء ያለ ሆኖ ቁርአንን ማስቀራትም ዒልምን አስተምሮ እውቀትን አስይዞ ገንዘብ ይቀበላል። ይሄኛው ግን ስራውን ምን ብለን እንሰደው? ሸሪዓ ላይ ሙዕተበር የሆነ ሸርዕ የሚቀበለው ጥቅም እንዲባል ምን ይባል? ምናልባት ከበስተጀርባ የሆኑ ሊንኮችን ሼር ኮፒ ሊንክ በማድረግ መሳሰሉት የሆኑ ሊንኮች ሊረማመዱ ሊሰራጩ ይችላሉ። እነዛ ሊንኮች ውስጣቸው የያዟቸው መልእክቶች ምንድነው የሚያስተላልፉት? ምንድነው ውስጡ ያለው? ብዙ ሰዎች አያውቁትም። አንተ አይመለከትም ውስጥ ያለው ነገር ይባላል። አንተ ብቻ በምትችለው አቅም አዳርሰው። በቃ ኮፒ ሊንክ እያደረጋችሁ እንደዚህ ያሰራጩ፣ እንደዚህ ያደርጉ ይባላል። ያንን ኮፒ እያደረጋ ያሰራጫል። እነሱ ከበስተጀርባ ምን እያሰራጩ እንደሆነ ምን ለሰዎች እያሳዩ እንደሆነ አይታወቅም። እንዴ ስልኮቻችን ላይ ወይ ደግሞ በሶሻል ሚዲያ ፌስቡክ የምንጠቀም ሌላም ነገር ላይ ስንጠቀም አጂብ ገሪብ የሆነ ነገር ይመጣብሃል ስልክህ ላይ። ምናልባት እንደዚህ የኸምር ማስታወቂያ ሊሆን ይችላል። በዝሙት የሚተዳደሩ ሰዎች የራሳቸውን ገበያ የሚያሟሙቁበት ስራ ሊሆን ይችላል። ሐራም የሆኑ ግብይቶችና ስራዎች ሊሆኑ ይችላሉ። በዚያ ሊንክ ውስጥ በዚያ ራቢጥ ውስጥ ታስረው እዛ ውስጥ ተከተው እየተሰራጩ ያሉት። ስለዚህ ሰውየው ምን እያሰራጨሁ ምን እያስተላለፍኩኝ ምን እያዳረስኩኝ ነው ገንዘብ እየተከፈለኝ ያለው የሚለው ነገር ሳያውቀው ዘሎ መግባት አይቻልም። ትልቁ ጉዳይ ምንድነው? የሆነ ስራ ይፈቀዳል እንዲባል ያሉትን መስፈርቶች ቀድሞ ማወቅና እነዚያን መስፈርቶች አወቁ በኋላ የሆነ ስራ ውስጥ ከመግባት በፊት እነዚህ መስፈርቶች ተሟልተዋል ወይስ አልተሟሉም? ካልተሟሉ ራሱን ማራቅ ነው። ከተሟሉ አህለው ሰላም። በትንሹ ነው የተጠቀስኳቸው። ግብይት ላይ ሻጭና ገዥ ምን አለባቸው? የሚሸጥና የሚገዛው ነገር ምን አለበት? የሚሸጠውና የሚገዛው ነገር ወይ ደግሞ ሰመኑና ሙስመኑ የሚከፈለው ክፍያና የሚገዛው ነገር ሐላል መሆን አለባቸው፣ ጣሂር መሆን አለባቸው። ከዚያ በኋላ መምሉክ መሆን አለባቸው። የሰውየው የራሱ ንብረት ወይም የተወከለበት ነገር ሊሆን ይገባል። ሲጋ እንኳን የቃል ልውውጥ የሚባለውን ነገር እንኳን ኺላፍ ያለበት በይነ ዑለማ የተናገሩበት ከፊሎቹ በመሰጣጣት ከሆነ ችግር የለም ያሉበት ቢሆንም ከፊል ዑለማዎች ግን ሸርጥ አድርገውታል። ይሄን ነገር እንደ ሁሉንም በሁሉም መዝሀብ ሁሉም ዘንድ ሷሂህ ይሁን ባይባል በከፊል መዝሀቦች እንኳን ሷሂህ ሆኖ እንዲሄድ መኖር ያለባቸው ቅድመ ሁኔታዎች መገኘት አለባቸው። እነዚያ ባልተሟሉበት የሚሸጠው ነገር ራሱ ላይ ስንመለከተው መምሉክ መሆን አለበት። የሰው ንብረት يمكن ኢቅባዱሁ ወይም ተስሊሙሁ ለሰውየው ማስረከብ የሚችለው ነገር መሆን አለበት። እንዲሁም ደግሞ ሙንተፈዑን ቢሂ መሆን አለበት፣ ጥቅም ያለው መሆን አለበት። እንዲሁም ደግሞ ሐላል መሆን አለበት። ጥቅም ያለው ሲባል ሰዎች ዛሬ በራሳቸው ጭንቅላት ይሄ እኮ ጥቅም ነው ብለው የወሰዷቸው ነገሮች በሸሪዓ ሚዛን ግን ሲታይ ይሄ ጥቅም አይደለም ተብሎ አቅልም የመሰከረለት ነገር ሆኖ አይ ለይሰ ነፍዐን ሙዕተበራን ተብለው የሚታዩ ነገሮች አሉ። ከእንደዚህ አይነት ነገር ጸድቶ ሸሪዓ ላይ ተቀባይነት ያለው ጥቅም ያለው ነገር ሲሆን መርሐባ። ከዚያ ውጪ ግን ሌሎች ሙዓመላዎች በስጦታ በልገሳ በመሳሰሉት መልኩ ልንለዋወጣቸው እንችላለን። ሰው ምንም ነገር ሳያደርግልህ ገንዘብ ከፍልሃለሁ ወጥነው እሰጥሃለሁ ወጥነው መብትህ ነው። ሰደቃ አለ፣ ሀዲያ አለ፣ ሂባ አለ። ሸሪዓ ላይ የሚፈቀዱ ያለ ሙቃቢል የሆነ ነገር አድርግልኝና ላድርግልህ ሳይባል ከአንድ በኩል ብቻ በሚደረግ ማዕሩፍ ወይም ደግሞ መልካም እሳቤ የሆነን ሰው በሀዲያ መልክ ሊሰጠው ይችላል። ጓደኛው ሲሆን ለምሳሌ ያሀቡሁ የሆነ ገንዘብ ይሄ ወሀብቱከ ይለዋል፣ ወይም ደግሞ አህደይቱ ለከ ይለዋል፣ ወይም ደግሞ ፈቂር ሆኖ ካገኘው هذه صدقة مني لك ይሰጠዋል። አሁን ሰደቃ ሲሰጥ ከሰው የሚጠበቀው ነገር የለም ከአላህ ከሚገኘው አጅር በስተቀር ሙቃቢል የለም። ሂባም ሲሰጥ እንደዛው፣ ሀዲያም ሲያደርግ እንደዛው፣ ሁሉም ከስጦታ ጋር የተያዙ ናቸው። የተበራዕ مثلا ተበራዕ ምን ለው ነገር አለ ለመሳጅዶች፣ ለመዳሪሶች፣ ለመራኪዞች፣ ለኢስላማዊ ተቋሞች ገንዘቡን ሲሰጥ ሊላሂ ተዓላ ይሄ ነገር እንዲህ ነገር ላይ ኸይር ነገር ላይ ይዋልልኝ ሲል ሙቃቢል አይጠይቅም። ልክ እንደዚሁ የሆነ ሰው መጥቶ እኔ የምፈልገው እዚህ ላይ እኔ ቢዝነሴን ማስተዋወቅበት ነገር ነው ያለው። ቢዝነሴ እንጨት መሸጥ ሊሆን ይችላል፣ ጣውላዎችን ብረታ ብረት መሸጥ ሊሆን ይችላል። ሌላ የበለጠ ተደራሽነት እንዲኖርልኝና ብዙ ሰዎች እንዲያዩት ብዙ ደንበኛ እንዳፈራ አንተ የሆነ ሰዓት ቁጭ ብለህ ይሄን ነገር አሰራጭልኝ፣ እቺን ነገር ኮፒ እያደረክ ለምን ሰው ለምትችለው ሰው አድርስልኝ። ድካም የለው እሱ ቢሙቃቢል ይሄ ሀዲያ ሰጠዋለሁ ብሎ በልቡ ላይ ነው። ጓደኛው ስለሆነ አንተ ይሄን አድርግልኝ፣ ተባበረኝ፣ አገዘኛለሁ፣ መርሐባ ታወቀ ማለት ነው። ሙዓመላው ታወቀ፣ ምን እንደሆነ ታወቀ፣ እዛ ላይ ያለው ስራ ታወቀ። ስለዚህ ከዚያ ውጪ ግን ምንነቱ ባልታወቀ አብዛኛዎቹ ሰዎች የሚያገኙትን ጥቅም ብቻ በመደርደር አንተ ስራው በጣም ቀላል ይሆናል። አሁን ስለ ስራው ቀለትና ክብደት አይደለም ወሬው። ስራው ከባድም ቢሆን ቀላል ይሆን ዋናው ነገር ብቻ ሐላል ይሆን። ድንጋይ ተሸክመው ሐላል ገንዘብ የሚከስቡ ሰዎች አሉ። ምንም ችግር የለውም። ድንጋይ ወይም ደግሞ ሸክም ላይ የሚሰሩ ሰዎች ወዛደር ሆነው የሚሰሩ ሰዎች እየተሸከሙ በጣም ከባድ ሲቀር እየተሸከሙ በትንሹ ደሞዛቸውን እያገኙ የሚቀበሉትን እየተቀበሉ ኑሯቸውን ይመራሉ። ዋናው የስራ መክበድና መቅለሉ ሳይሆን ስራው ሐላል ስራ ይሁን። ሐላል ስራ ከሆነ ውስጥ ያለውን ነገር ከምን ነገር የሚከለከለኝ ነገር የለም። ምንድነው ስራው? አይ አንተ ስለዚህ ነገር አይጠበቅብህም ማወቅ። ተቀምጠህ ብቻ ይሄ ከሶሻል ሚዲያ አውታሮች አንዱ ይኖርህ
ከዚያ ዋትስአፕ ሊሆን ይችላል፣ ቴሌግራም ሊሆን ይችላል። ይሁን ነገር እዛ ላይ ትገባና እኛ የምንልከውን ነገር ብቻ ምን ታደርጋለህ? ታሰራጨዋለህ። እኛ የሆነ ነገር ስንልክ እዛ ላይ ታፕ ታደርጋለህ። በቃ ሰው ስልኩን በጣቱ እየተቀጠቀ ብቻ እዛ ላይ ይቀመጣል። ምንድነው ውስጡ ያለው? እሱን አንተ ብዙም አታስብበት። አንተ 1 ሰዓት ከተቀመጥክ ይሄን ያክል ክፍያ፣ 2 ሰዓት ከሆነ ኦንላይን ላይ ከተገኘ ይሄን ያክል፣ 3 ሰዓት ከሆነ ይሄን ያክል፣ በተቆራረጠ መልኩ ሲሆን በተከታታይ ሲሆን ይሄን ያክል ብለው ይሉታል። ግን ما هو العمل ሐቂቃ ውስጡ ያለው ስራ ምንድነው? ማይታወቅ ከሆነ ማይታወቅ ነገር ውስጥ አልገባም ማለት ያለበት። ዘመኑ የፊትና ዘመን ነው። ብዙ ነገሮች ውድ የሆኑበት፣ ኑሮ የከበደበት፣ በዚህ ሰዓት ሰዎች እኔ ላገኝ እንጂ ብለው ሐላል ይሁን ሐራም ሳይመርጡ ዘው ብለው የሚገቡበት ዘመን ላይ ያለነው በአብዛኛው። ስለዚህ እኛ እንደ ቃዒዳ ነው የምናስቀምጠው፣ ሰውየው እየቀጠረህ ከሆነ ለምን እንደምትቀጠር ኦንላይን ላይ ተቀምጠህ ይሄንን ነገር ንካልኝ ካለ መንካትና የሆነ ነገር ማሰራጨት ከሆነ የምታሰራጨው ነገር ሐላል ነገር እንደሆነ፣ ንግድ ከሆነ ቢዝነስ ከሆነ የሚፈቀድ ከሸሪዓው ጋር አብሮ የሚሄድ ነው አይሄድም የሚለውን ነገር አጣርተህ ግባ ነው እያንዳንዱ። ስለዚህ እኔ አሁን ለዚህ የተጠቀሰው ብቻ ሳይሆን ከዚህ በፊት ሊነሱ የነበሩ ጥያቄዎች አሉ። ስራችን ኦንላይን ላይ ተቀምጠን ብቻ የሚላክልንን ሊንክ ራቢጥ ማሰራጨት ብቻ ነው። ውስጡ ላይ ምን አዝሏል ሲባሉ አናውቀውም የሚሉ ሰዎች አሉ። ምንድነው ያ ሊንክ? መልእክቱ ምንድነው? ምናልባት የፈሳድ አስፋፊዎች እናንተ ሊጠቀሙባቸው ይችላሉ። ግን ሪጣቸውን የሆነ ነገር አሳምረው ይመጡና አንተ የምታገኘውን ሳንቲም ብቻ ይነግርሃል። ይሄን ያክል ሰበስባለህ፣ በአንድ ሰዓት ይሄን ያክል ማግኘት ከቻልክ 50 ሺህ ብር ይሁን እንትና በአንድ ሰዓት አገኘ ብሎ ይነግርሃል። ከዛ በኋላ ሌላ ሰው ስታመጣ ደግሞ መጀመሪያ ሌላ ሰው ከማምጣት በፊት እኔ ራሴ የምሰራውን ስራ ሐላልነቱን ማረጋገጥ መቻል አለብኝ እና ጫፉን አሳይተው ሌላውን ነገር ጋርደው ሁክም ቢጠይቁ ሁክሙንም አያገኙትም። እንደው ጥሩን ፓርት አሳይተው ነዓም ይቻላል ቢባሉ እንኳን ሌላ የተበላሸ ጃኒብ ካለው ነገሩ አይቻልምና እዚህ ውስጥ የሚገቡ ሰዎች መጀመሪያ በሐቂቃ በትክክል እያንዳንዷን የስራውን ጁዝ ይሄ ነው ብለው ይጠይቁ። ቅጥር ነው ካሉ በዚህ መልኩ ነው ቅጥሩ፣ ይሄን ያክል ደሞዝ፣ ይሄን ያክል ስራ፣ በዚህ ሰዓት ይለካል። አይ እየሸጥኩ ነው ካለ ሽያጭ ምንድነው የምትሸጠው? የሚሸጠው ነገር የሚታይ ነገር ነው አለ እኮ አሁን ስሙ ጠፋኝ እንጂ ሌላ እቃዎችን እየገዙ የሚሸጡበትም በኦንላይን የሚሰሩበት ነገር አላቸው። እና የሆነ ሰው ያደርጋሉ፣ መሀል ላይ ያለ ደላላ ነገር ነው። ያንን ሰው እቃ ገዛልን ብለው ይወክሉታል። በተለያዩ የገንዘብ ማስገቢያ አማራጮች ወደ ዲጂታል ገንዘብ ማምጫ አማራጮች ተጠቅመው ገንዘብ ይልኩለታል። $100 ያስገቡለት ይችላሉ፣ $200፣ $5000 እንደመጠኑ ማሽን ሊገዛላቸው ይችላል። ያንን ማሽን ደህና ዋጋ የሚያወጣበት ሰዓት ሽጠው ብለው ይነግሩታል። ይስማማሉ። ያንን ይሸጥና ከዛ በኋላ ትርፉ ይልክላቸዋል። ከትርፉ ላይ ይሄን ያክል ፐርሰንት ቀድሞ በተስማሙት መሰረት ያንን ሰው ይሄን ያክል ፐርሰንት ወሰድ ይሉታል። ስለዚህ አሁን የድለላ ስራ ሊሆን ይችላል ወይም የቅጥር ስራ ሊሆን ይችላል። በውክልና ደሞዝ እየተከፈለው መስራት ስለሚቻል እንድትገዛና እንድትሸጥልኝ ወክያለሁ። ከዛ በኋላ ከትርፉ ላይ ይሄን ያክል ለምሳሌ በዚህ ዋጋ ከተሸጠ ይሄን ያክል ላንተ ሰጣለሁ ብሎ በዋጋ ይስማማሉ። ያንን በተስማሙት መሰረት ይከፋፈላሉ። እንዲህ አይነቱ ሲሆን ግልጽ ነው። መሸጥ፣ መለወጥ፣ መግዛት ይባላል። ዋናው ሌሎች ቀዳዳዎች ኖረው እንዳይበላሹባቸው ከተጠነቀቁ የሽያጭን የሙዓመላ ሸርጦች አጣርተው በዛ መሄድ ነው። ብዙ ጊዜ ከኢንተርኔት ጋር የተያያዙ ስራዎች ለምሳሌ አንዳንዶቹ ይህን በተመለከተ ፖፕ የሚባለውን ነገር ልክ አንድ ሰው ለምሳሌ አሱና ቴሌቪዥን የራሱ የሆነ የዩቲዩብ ገጽ አለው። ብዙ ተመልካች ባየው ቁጥር ተከፋይነቱ ይጨምራል። በእርግጥ ከሀገር ሀገር እንደሚለያየ ሁሉ ማለት ነው። ለምሳሌ ይህንን የዩቲዩብ ገጽ አሱና ቲቪ ራሱ አስተዋውቁልኝ ብሎ ሰዎች ቢመድብና ከማገኘው የተወሰነውን ፐርሰንት አስብላቸዋለሁ ቢል ለምሳሌ ነው። ልክ እንደዚህ ፖፕንም የሚያስቡ ሰዎች አሉ። ያን አፕሊኬሽን ስለሆነ መተግበሪያ ስለሆነ ያንን መተግበሪያ እዛ ላይቭ ውስጥ በቆያችሁ ቁጥር ምክንያቱም ሰው ወይ በራሱ ዳታ ገዝቶ ኢንተርኔት ነው የሚከታተለው ወይ በዋይፋይ ነው። ዋይፋይም ኢንተርኔትም ክፍያ አላቸው፣ ዝም ብሎ አይደለም። ያንን ተጠቃሚ በማድረግ ለምሳሌ በዋይፋይ ገዝቶ የሚጠቀም ሰው አኪድ ዋይፋይ ሲያልቅ ሌላ ተጨማሪ እንዲከፈትለት ይከፍላል። ዳታም እንዲሁ ዳታው እስኪያልቅ ድረስ በገንዘብ የሚገዛ እነዛ ኮይኖች ተጠራቅመው ይህንን አፕሊኬሽን ባስተዋወቃችሁልኝና ባሰፋችሁልኝ ቁጥር ብዙ ገንዘብ አገኛለሁና ከማገኘው ገንዘብ ለእናንተ ፐርሰንት አስብላችኋለሁ ነው የሚሉ አሉ። ይሄ ከሆነ በቀጥታ ከሆነ ይቻላል። የማስተዋወቅ ስራ ብለን እንውሰደውና ማስተዋወቂያ ቴሌቪዥን ድርጅቶች እንደሚሰሩት ወይም ሌሎችም መተግበሪያዎች ዩቲዩብ ሌላው እንደሚሰራው ይህንን አፕ አኪድ መጀመሪያ አፑ ጥቅሙ ምንድነው የሚለው ነገር ይታወቃል። ለዚህ ነገር ነው የሚያገለግለው። ምክንያቱም በአሁኑ ሰዓት የሚሰሩ በጣም ብዙ መተግበሪያዎች አሉ። ነፍዕ ያላቸው ጥቅም ያላቸው አሉ፣ ضرر ያላቸው ጉዳት ያላቸው መተግበሪያዎች ደግሞ አሉ፣ ሐራምን የሚያሰራጩ ማለት ነው። ስለዚህ ይሄኛው መተግበሪያው ሰዎች መልእክት የሚላላኩበት ንግዳቸውን مثلا የሚያስተዋውቁበት የመሳሰሉትን ነገሮችን ጥቅም የሚሰጥ ነው ተብሎ በጥቅል ከታሰበ ምናልባት አልፎ አንዳንድ ሰዎች ለወንጀል ለሐራም ተጠቀሙት ይችላሉ። ግን ይሄ ናዲረን ነው የሚሆነው። ሰዎች ቤት ተከራይተው ሐራም ይሰሩበት ይችላሉ ቤት ውስጥ። ግን አንተ ከመሰረቱ ግን ለሐራም እስካላከራያቸው ድረስ ሰዎች ቤቱን ከተከራዩ በኋላ እየኖሩበት እያለ ማዕሱም አይደሉምና ወንጀል ሰሩ።
አንተ በዚያ ምክንያት አንተ ወንጀለኛ አትሆንም። وهكذا ይህንንም አፕሊኬሽን የሚጠቅም ነው ከመሰረቱ ለጥቅም የሚውል ነው ተብሎ ይህንን ምለው ለምንድን ነው ሲመሰረቱ ጀምሮ ወይም ደግሞ አፑ ሲሰራ ጀምሮ መተግበሪያው ሲሰራ ጀምሮ ለሐራም ስራ የሚሰሩት አለ ለወንጀል የሚሰሯቸው አፖች አሉ። አይ ይሄ አይደለም እንማ ይሄ አፕ ወይም ይሄ መተግበሪያ የሚስተገበረው ብዙ ሐላል ነገሮችን መስራት የሚቻልበት ነው ተብሎ በዚያ መልኩ የሚታወቅ ከሆነ ይህንን ለሰዎች ለማስተዋወቅ ረጅም ሰዓት ላይ እዛ ላይ ተቀምጠህ በመቆየትና በመጠቀም እዛ ላይ ረጅም ሰዓት በመቀመጥ እኔ ከፍልሃለሁ ካለ ምንም ችግር የለው። ምናልባት አንዳንድ ነገሮች ከክፍያ አንፃር ደሞዝ ነው የሚባለው ወይስ ደግሞ እኛ ሀዲያ ነው የምንለው በስጦታ መልክ ነው የሚባለው የሚለው ላይ ልንቆም እንችላለን። ግን እሰጥሃለሁ ብሎ ካለ ያው ኡጅራ ለመባል ትንሽ የሚርቅ ቢሆንም በስጦታ መልክ ቃል በገባው መሰረት በመስጠት በዚያ መልኩ ልንወስለት እንችላለን። ወደ ዩቲዩብ ራሱ ስንመጣ ዩቲዩብ ላይ አንተ የራስህን ቪዲዮ ለቀህ ሰዎች እንዲያዩ ነው የምታደርገው። ሰዎች እንዲደርሳቸው አደረግ። በቃ ሰዎች የሚከፍሉ ነገር የላቸውም። ያ ይላከውን ወይ የሚያሰራጨውን ጥሩ መልእክት አይተው እንዲጠቀሙ ነው የምታደርግላቸው። የዩቲዩብ ድርጅት ብዙ እይታ ሲኖርህ ብዙ ሰዎች ያንተን ካዩ እኔ ከፍልሃለሁ ሲልህ እሱ ይሄንንም አሁን በኡጅራ መልክ አትወስደውም። ምንድነው እያከራየኸው ያለኸው ብትለው ራሱ ድርጅቱ የከፈተው ያስቀመጠው መተግበሪያ ላይ ተጠቃሚነቱን አድርጎ ያዘጋጀውን ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ፎቶዎች ሊሆን ይችላሉ። ያንን ማድረሻ መንገድ አድርገህ ተጠቅመኸው ከተጠቀምክበትም በኋላ እንደገና ሰጣለሁ ሲልህ ለአንተ ከሱ ጋር የምትዋዋለው ውል ኖሮ አይደለም። እንማ ራሱ ያስቀመጣቸው ሸርጦች አሉ። አንድ ሰው ይሄን ያክል እይታ የሚታይለት ከሆነ ይህ ማለት በጣም ብዙ ሰዎች የሱን ቪዲዮ ስለሚከታተሉ እኔ እጠቀማለሁ ላይ ያስባል። ዩቲዩብ ድርጅት ለምን ይጠቀማል? ማስታወቂያዎችን መሀል ላይ ያስገባል። ማስታወቂያዎችን ሲያስገባ ደግሞ ማስታወቂያን የሚያሰራጩ ሰዎች ገንዘብ ይከፍሉትና ነው ለድርጅቱ ለዩቲዩብ ድርጅት ከፍለውት ነው። ስለዚህ በአንተ ፔጅ ላይ ወይ ደግሞ በአንተ አካውንት ላይ አንተ የምትለቃቸው ቪዲዮዎች መሀል የዚያ ማስታወቂያ እየገባ እንዲታይ ያደርጋል። ያን በማድረጉ እኔ የሱን አካውንት እየተጠቀምኩኝ ነው፣ በሱ ተከታታዮች እየተጠቀምኩኝ ነው የሚል ነገር ይዞ እንግዲህ አሁን የምትጠቀም ከሆነ ለሱ ይሄን ያክል ክፍያ ልፈጽምለት ብሎ ያደርጋል። ይሄንም አሁን የሚጠቀሰው ሙዓመላ ልክ እንደዚሁ ጥቅም ላይ የሚውል ነገር ነው ብለን ወስደነው ይሄንን ማስተዋወቅና ማሰራጨቱ ድርጅቱ የሚጠቅመው ከሆነና አንተ ይሄን ብቻ አድርግልኝ እኔ እሰጥሃለሁ የሚልህ ከሆነ ቃል በመግባት በዋዕድ በሀዲያም በሂባም በስጦታም በቦነስም በምንም አድርገህ ወስደኸው ያን የሚሰጥህን ነገር ወስደህ